ይሰበስባል፣ ለአየር መንገዱና ለኤርፖርት ጥቅም ያውላል ነው። ይሄ ፖሊሲን የሚመለከታል። ይሄ የእናንተ አቅጣጫና የህግ ሰዎች አቅጣጫ የምንፈልግበት ነው። ዓለማችን በአሁኑ ወቅት አይኖቿን በመካከለኛው ምስራቅ ላይ ተክላለች። በአንድ በኩል በሆርሙዝ የባህር ወሽመጥ ላይ የሚሰማራው የኢራን አብዮታዊ ዘበኛ ኃይል የጦር ልምምድ ድምፅ፣ በሌላ በኩል ደግሞ በስዊዘርላንድ ጄኔቭ ከተማ የሚካሄደው የኢራንና የአሜሪካ ቀጥተኛ ያልሆነ የኒውክሌር ድርድር ቀጠናውን ወደ አዲስ የታሪክ ምዕራፍ እያሻገሩት ይገኛሉ። የሩሲያ መከላከያ ሚኒስቴር በአንድ ሌሊት ውስጥ ብቻ 151 የዩክሬን ድሮኖችን መትቶ መጣሉን በይፋ አስታውቋል። እንደ ታስ የዜና ወኪል ዘገባ ከሆነ ይህ መጠነ ሰፊ ጥቃት በሩሲያ የተለያዩ ግዛቶች ላይ የተቃጣ ሲሆን በጦርነቱ ታሪክ በቁጥሩ እጅግ ከፍተኛው የድሮን ጥቃት ሙከራ ሆኖ ተመዝግቧል። ህመም ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል በቀረበ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ተወያይተዋል። ከአየር ትራንስፖርት ተጠቃሚዎች የሚሰበሰብ የደህንነት ክፍያን የመሰብሰብ ስልጣን ከኢትዮጵያ አየር መንገድ ወደ ኢትዮጵያ መረጃና ደህንነት አገልግሎት የሚለውጠው ረቂቅ አዋጅ ላይም ከፌዴራል ፖሊስና ከአየር መንገድ ጥያቄ ተነስቶበታል። ደምሶሽ ፈራው የአቪዬሽን ሴኩሪቲ አዋጅን ለማሻሻል በቀረበው ረቂቅ ላይ ከተለያዩ ባለድርሻ አካላት ጋር ውይይት ተደርጓል። ረቂቁ ከያዛቸው ጉዳዮች መካከል አንዱ የሆነው የአቪዬሽን ደህንነት ክፍያ ሲሆን ከዚህ ቀደም በኢትዮጵያ አየር መንገድ አካውንት ይሰበሰብ የነበረውን ክፍያ በቀጥታ በብሔራዊ ደህንነት አገልግሎት አካውንት እንዲሰበሰብ የሚያደርግ ማሻሻያን ይዟል። በአንድ የውጭ በረራ $1 እንዲሁም ከአገር ውስጥ በረራ ደግሞ 30 ብር እንዲከፈል የደነገገው ረቂቁ ብሔራዊ የደህንነት አገልግሎት በአየር ትራንስፖርት ደህንነት ዙሪያ ለደህንነት ቴክኖሎጂዎችና መሰረተ ልማቶች የሚያወጣቸውን ወጪዎች የሚያግዝ እንደሚሆን ተገልጿል። የመንግስትን በጀት ብቻ የምንጠብቅ ከሆነ እነዚህ ሶፊስቲኬትድ የሆኑ የቴክኖሎጂን ማጣጠቅ አይቻልም። ስለዚህ ያ በዛ ለሚውል እዚህ ላይ እንግዲህ ኢንተርናሽናል ፕራክቲስ ነው ብለናል። ተገልጋዮች ስለተጓጓዙ አይደለም የሚከፈለው፣ ስለተጓጓዙ ሳይሆን ንብረቶቻቸው እና መንገደኞች ላገኙት ሴኩሪቲ ነው ስላገኙት ሴኩሪቲ ነው የሚከፍሉት። የእንትኑን ተገቢነት የክፍያውን ተገቢነት ካየን አንደኛ አይካዋ እና የአያታ ስታንዳርድ እና ሪኮመንዴሽን ነው። የአካዋና የአያታ ስታንዳርድ ሪኮመንዴሽን ነው። ዞሮ ዞሮ መንገደኞችና ተገልጋዮች አስተማማኝ ደህንነቱ የተጠበቀ የአቪዬሽን ሴኩሪቲ አገልግሎት እንዲያገኙ ነው። ይህ ረቂቅ ከገንዘብ አሰባሰብ ሂደት ጀምሮ የተሰበሰበው ገንዘብ ጥቅም ላይ ከሚውልበት ሁኔታ ጋር በተያያዘ ከፌዴራል ፖሊስና ከኢትዮጵያ አየር መንገድ በኩል ጥያቄ ተነስቶበታል። በአቪዬሽን ደህንነት ስራው ላይ አየር መንገዱም ሆነ ፌዴራል ፖሊስ ያለባቸውን ኃላፊነት ለመወጣት ለደህንነት አገልግሎት የሚያወጧቸው ወጪዎች መኖራቸውንም ጠቁመዋል። የዚህ ገንዘብ የሚሰበሰብበት ዓላማ ሴኩሪቲውን ለማጠናከር በቴክኖሎጂም በሰው ኃይልም በተለያየ መንገድ ለማጠናከርና ለማዘመን ስለሆነ ፖሊስን ለምን ድርሻውን እንዲወስድ አይደረግም? የፖሊስ ድርሻ ምንድን ነው? ምክንያቱም ብሔራዊ ደህንነት መጠናከር አለበት። የሀገራችን ደህንነት ጠንካራ ደህንነት ካለን የሀገራችን ዋስትና ነው። እሱ ላይ ምንም ጥርጥር የለውም። ነገር ግን ፖሊስም ካልጠነከረ የብሔራዊ ደህንነት መጠንከር ብቻ ውጤት ያመጣል ወይ? ለጀነራል ፖሊሲንግ፣ ለኢንተለጀንስ ጋዘሪንግ፣ ናሽናል ሴኩሪቲ ስራዎች ሀገራት ሴኩሪቲ ቻርጅ ማስከፈል የለባቸውም የሚል በግልጽ ፖሊሲው ላይ የተመለከተ ነውና ይሄ የሚሰበሰበው የሴኩሪቲ ቻርጅ በግልጽ ለቴክኖሎጂ ለፋሲሊቲ ግንባታ እንደሚውል እና የዚህ የደሞዝ እና የስራ ማስኬጃ ወጪዎችም ለዛ አገልግሎት መዋል እንደሌለበት የበፊቱ አዋጅ በሚያስቀምጠው አግባብ የአሁኑም አዋጅ ካልተቀመጠ አንደኛ ኢትዮጵያ እንግዲህ እና ኢትዮጵያ አየር መንገድ ከአፍሪካ ቀዳሚ የሆነ የአቪዬሽን ኢንዱስትሪ ነው ያለ። እያንዳንዱ የምናወጣቸው ህጎች
ለሌሎችም ሀገራት ምሳሌ መሆን አለበት። ፕሬሲደንትም ሴቲንግ ነው እና ሌሎችም ሀገራት ይህንን ሮንግሊ ወስደውት እንደዛ አይነት እንትን ውስጥ ሊገቡ ይችላሉ። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አቶ ሲሳይ ቶላ በሰጡት ምላሽ አዲስ በሚሻሻለው አዋጅ መሰረት ከአቪዬሽን ደህንነት ጋር የተያያዙ ሁሉም የደህንነት ስራዎች በአገልግሎቱ የበላይነት የሚመሩ ከመሆናቸው ጋር ተያይዞ የሚሰበሰበውን ክፍያም በበላይነት ማስተዳደር እንዳለበት ገልጸዋል። አክሎም ክፍያው በቀጥታ በአገልግሎቱ አካውንት በኩል ይሰብሰብ እንጂ በአቪዬሽን ደህንነት ስራ ላይ የሚሳተፉ አካላት በሙሉ የሚጠቀሙበት እንደሆነም አብራርተዋል። ዋናው ሊደርሺፑ የኒስ ስለሆነ ኒስ የሴኩሪቲ ገንዘብ ይሰበስባል፣ ለአየር መንገዱና ለኤርፖርት ጥቅም ያውላል ነው። ይሄ ፖሊስን ይመለከታል። ይሄ የእናንተ አቅጣጫና የህግ ሰዎች አቅጣጫ የምንፈልግበት ነው። እያንዳንዱ ገንዘብ የሚፈልግን ሰው እዛ ውስጥ ማስገባት ነው ወይስ ቀጥሎ በአሰራር ነው መመለስ ያለበት? አንደርስታንዲንጉ ግን ይሄ ጉዳይ አጋጣሚ የኢትዮጵያ አየር መንገድ ቦርድም ነኝ፣ እዛም ተነስቶ ያውቃል። የሚሰበሰበው ገንዘብ ለተቋም ሳይሆን ለስራ ነው። ስለዚህ አንድ የብሔራዊ ደህንነት ሰራተኛ የውጭ ስልጠና አስፈልጎት ገንዘብ እየተከፈለው የፌዴራል ፖሊስ ለኤርፖርት ስራ የተመደበ ሰው ገንዘብም በጀቱ ወጪው የማይሸፈንበት ምንም ምክንያት የለም። ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴና ባለድርሻ አካላት ቀርቦ ውይይት የተደረገበት የአቪዬሽን ሴኩሪቲ ረቂቅ አዋጅ ከደህንነት ክፍያ ባለፈ የተላላፊ መንገደኞች ፍተሻ ማስቀረትን ጨምሮ የተለያዩ ማሻሻያዎችን የያዘ ነው። የአፍሪካ ህብረት ከንጹህ ውሃ አቅርቦትና ከንጽህና አጠባበቅ ጋር በተገናኘ ያስቀመጣቸውን እቅዶች ለማሳካት የውስጥ አቅምን በአግባቡ መጠቀም እንደሚገባ ተመላክቷል። ታላቁ የኢትዮጵያ ህዳሴ ግድብ በሀገር ውስጥ አቅም የተገነባ መሆኑ ትልቅ መነሳሻ እንደሚሆንም ነው የተነገረው። እሱ ባለጋሻው ተጨማሪ አለው። አፍሪካ ኢኮኖሚያዊ እድገት፣ ዘላቂ ልማትና አስተማማኝ ትስስር ያላት አህጉር እንድትሆን ቀዳሚ ዓላማውን አድርጎ የተነደፈው የአፍሪካ ህብረት አጀንዳ 2063 11ኛ የትግበራ ዓመቱ ላይ ደርሷል። ባለፉት ዓመታት በተካሄዱ የህብረቱ የመሪዎች ጉባኤዎች የተለያዩ አጀንዳዎች በዋናነት ውይይት የተደረገባቸውና አቅጣጫ የተቀመጠላቸው ሲሆን የሁሉም አጀንዳዎች ዋና ግብ የአጀንዳ 2063 ዓላማን ማሳካት ነው። የካቲት 7ና 8 ቀን 2018 ዓ.ም የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል ሲካሄድ የውሃ አቅርቦትና የንጽህና አጠባበቅ ጉዳይ የዓመቱ የአፍሪካ ሀገራት ዋነኛ አጀንዳ ሆኖ ይዘልቃል። ሁሉም አፍሪካዊ በቂ የውሃ አቅርቦት እንዲሁም ደህንነቱ የተጠበቀ የንጽህና አጠባበቅ እንዲኖረው ለማድረግ የሚከናወኑ ጥረቶች እንደሚጠናከሩ ይህ የህብረቱ የዓመቱ መሪ ቃል የሚጠቁም ቢሆንም ግቡን ለማሳካት ከፋይናንስ ጋር የተገናኙ መሰናክሎች ሊያጋጥሙ እንደሚችሉ በርካቶች ሲያነሱ ተደምጧል። በዓለም አቀፍ ደረጃ የሚታየው የድጋፎች መቀዛቀዝም ጉዳዩ ከስጋትነት የዘለለ ስለመሆኑ ይጠቁማል። የአፍሪካ መሪዎች ይህንን ጉዳይ ትኩረት ሰጥተው የሚሰሩበት ከሆነ ሁሉም አፍሪካዊ ንጹህ የመጠጥ ውሃ ማግኘት ይችላል የሚሉት የአፍሪካ ሴት የትምህርት ባለሙያዎች ፎረም ምክትል ፕሬዚዳንት ፕሮፌሰር ሳራ ሃኒያንግ አግቦር አፍሪካ የፋይናንስ አቅርቦት ሳይበግራት በራሱ አቅም አጀንዳዎቿን ማስፈጸም አለባት ብለዋል። ፖለቲካዊ ውሳኔዎች ይህንን እቅድ ለማሳካት ቁርጠኛ ከሆኑ እቅዱ የማይሳካበት ምክንያት የለም። ለእቅዱ ተግባራዊነት ሲሰራ የፋይናንስ ጉዳይም አብሮ መፍትሄ ያገኛል። እያንዳንዱ ሀገር በየዓመቱ ለጤናና ለትምህርት፣ ለሌሎችም ጉዳዮች በጀት ይመድባል። ይህንን ገንዘብ በአግባቡ መጠቀም ያስፈልጋል። ከሌሎች ሀገራት ጋር በትብብር የሚሰሩ ስራዎች አስፈላጊ ቢሆኑም የሀገር ውስጥ አቅምን ማጠናከር ቅድሚያ ሊሰጠው የሚገባ ጉዳይ ነው። ቅድሚያ የምንሰጠው ጉዳይ መለየት አለብን። ከኛ ጋር በትብብር የሚሰራ አካል ከሌለ ስራው መቋረጥ የለበትም። አፍሪካ ከውሃ አቅርቦትና ከንጽህና አጠባበቅ ጋር ያሉባትን ውስንነቶች ለመቅረፍ በምታደርገው እንቅስቃሴ ውስጥ ካጋጠሟት ችግሮች መካከል የፋይናንስ ጉዳይ አንዱ መሆኑ ላይ የሚስማሙት በዋተር ኤድ የፓን አፍሪካ ተሟጋች ዳይሬክተር ዶክተር ታንኮ ዩሱፍ አዚካ የሀገር ውስጥ አቅምን በአግባቡ መጠቀም ያለብን ሰዓት ላይ እንገኛለን ብለዋል። withdrawal of many donors from the sector, the funding is woefully inadequate.
ለዘርፉ ድጋፍ ይሰጡ የነበሩ አካላት ድጋፋቸውን ማቋረጣቸውና በቂ ያልሆነ ፋይናንስ የዘርፉ ፈተናዎች ናቸው። በግብርና በምግብ ዋስትናና በመሰረተ ልማት ዘርፍም ይህ ችግር ይስተዋላል። አጀንዳ 2063ን ለማሳካትም ይህንን ችግር ልናልፈው ይገባል። ይህ ጊዜ የአፍሪካ መሪዎች ቁርጠኛ ውሳኔ የሚያሳልፉበት ነው። ለራሳችን ልማት የውስጥ አቅምን ማሰባሰብና ማጠናከር ላይ ትኩረት ልናደርግ ይገባል። የልማት ድጋፎች ከመቀነሳቸው ጋር ተያይዘው የራስን አቅም በአግባቡ በመጠቀም የራሳችንን ልማት ራሳችን መምራት አለብን። የልማት ስራዎቻችን በእርዳታ ላይ የተመሰረቱ እንዳይሆኑ ማድረግ ጠቃሚ ጉዳይም ነው። እንደ ታላቁ ህዳሴ ግድብ ያሉ በሀገራት አቅም የተገነቡ ፕሮጀክቶች መማሪያ ሊሆኑ ይገባል የሚሉት የአፍሪካ ሴት የትምህርት ባለሙያዎች ፎረም ምክትል ፕሬዝዳንት ፕሮፌሰር ሳራሃን ያንጋግቦር በበኩላቸው መሰል ግዙፍ ፕሮጀክቶችን በራስ አቅም መገንባት እንደሚያስፈልግ ጠቁመዋል። ታላቁ የህዳሴ ግድብ የአፍሪካ ሀገራት በራሳቸው አቅም ምን መስራት እንደሚችሉ ያሳየ ነው። ከድህነት ጋር በተያያዘ ስሟ ይጠራ የነበረው ኢትዮጵያ ይህንን ግዙፍ ግድብ በራሷ አቅም መገንባት መቻሏ ሌሎች የአፍሪካ ሀገራትም ተመሳሳዩን መንገድ እንዲከተሉ የሚያደርግ ነው። ከምርጥ ተሞክሮች መማር አለብን። ከፍተኛ ሀገራዊ ጥቅም ያላቸው ፕሮጀክቶችን በራስ አቅም መገንባት ያስፈልጋል። የአፍሪካ ህብረት አጀንዳ 2063ን ለማሳካት የራስ አቅምን በአግባቡ ማጠናከር እንደሚገባም ተመላክቷል። የኢራንና የአሜሪካ የኒውክሌር ድርድር በስዊዘርላንድ ጄኔቫ ዛሬ ማክሰኞ ይጀምራል። በሆርሙዝ የባህር ወሽመጥ የኢራን አብዮታዊ ዘብ በስትራቴጂካዊ ወሽመጥ ላይ የጦር ልምምድ የጀመረ ሲሆን አድሚራል አሊሬዛ ታንግሲሪ ኢራን በአካባቢው የ24 ሰዓት ሙሉ የስለላ የበላይነት እንዳላት አስታውቀዋል። ሚኪያስ ኃይሌ ተጨማሪ አለው። ዓለማችን በአሁኑ ወቅት አይኖቿን በመካከለኛው ምስራቅ ላይ ተክላለች። በአንድ በኩል በሆርሙዝ የባህር ወሽመጥ ላይ የሚሰማራው የኢራን አብዮታዊ ዘበኛ ኃይል የጦር ልምምድ ድምፅ፣ በሌላ በኩል ደግሞ በስዊዘርላንድ ጄኔቭ ከተማ የሚካሄደው የኢራንና የአሜሪካ ቀጥተኛ ያልሆነ የኒውክሌር ድርድር ቀጠናውን ወደ አዲስ የታሪክ ምዕራፍ እያሻገሩት ይገኛሉ። ይህ ፍጥጫ የሁለቱ ሀገራት አለመግባባት ሳይሆን የዓለም የኢኮኖሚ ዋስትና፣ የኃይል አቅርቦትና የቀጠናው ደህንነት የሚወስን ክስተት ነው። የኢራን እስላማዊ አብዮታዊ ዘበኛ ኃይል የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንግሲሪ ሰኞ ዕለት የሰጡት መግለጫም የዓለምን የንግድ ማህበረሰብ ስጋት ውስጥ ጥሏል። አዛዡ እንደገለጹ ኢራን በሆርሙዝ የባህር ወሽመጥ ላይ የ24 ሰዓታት ሙሉ የስለላ የበላይነት አላት ማለታቸው አስደንጋጭ አድርጎታል። ይህ መግለጫ የወጣው ኢራን የሆርሙዝ ወሽመጥ ብልህ ቁጥጥር በሚል መጠነ ሰፊ ወታደራዊ ልምምድ በጀመረችበት ወቅት ነው። የሆርሙዝ የባህር ወሽመጥ በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኝ ሲሆን ዓለም በየቀኑ ከሚንቀሳቀሰው የነዳጅ ምርት ውስጥ 20% የሚያልፈው በዚህ ጠባብ መስመር ነው። አድሚራል ታንግሲሪ እንዳሉት በቀን ከ80 በላይ ግዙፍ የነዳጅ ጫኝ መርከቦችና የንግድ ኮንቴነሮች በዚህ መስመር ያልፋሉ። ኢራን ይህንን መስመር የመቆጣጠር አቅም አለኝ ማለቷ አስፈላጊ ሆኖ ሲገኝ የዓለም የነዳጅ አቅርቦትን የማስተዋጎል አቅም እንዳላት ማሳሰቢያም ነው። በሌላ በኩል የዘንድሮ የኢራን ጦር ልምምድ ቀደም ካሉት የሚለይ ስለመሆኑ እየተናገረ ይገኛል። በተለይም ቴክኒካዊና ስልታዊ ጥልቀቱ ከሌሎች ዓመታት ጠንካራ ስለመሆኑ አድሚራል ታንግሲሪ ገልጸዋል። ልምምዱ በባህር ወለል ላይ በአየርና ከባህር በታች ያሉ እንቅስቃሴዎችን ሁሉ ያካተተ ነው። ኢራን በዚህ ልምምድ ላይ እስካሁን በይፋ ያልታወቁ ሚስጥራዊ የጦር መሳሪያዎችና ድሮኖችን እየተጠቀመች መሆኑን ጠቁመዋል። በተለይም በወሽመጡ ላይ የሚገኙት የኢራን ደሴቶች የማይደፈሩ ምሽጎች መገንባታቸውና ከነዚህ ደሴቶች የሚተኮሱ ሚሳኤሎች እስከ 1000 ኪሎ ሜትር ርቀት ላይ የሚገኝ የጠላት መርከቦችን ማውደም እንደሚችሉም ተገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋሽንግተን በመጓዝ ላይ ሳሉ ለጋዜጠኞች በሰጡት መግለጫም የአሜሪካን ቀጥተኛ እርምጃ አመላካች ተደርጎም ተወስዷል። ትራምፕ ኢራን ደካማ ተደራዳሪ ሲሉ ቢገልጹም በጣም ጠንካራ መሆናቸውን አልሸሸጉም። ትራምፕ በንግግራቸው ውስጥ የሰኔ 25ቱን የB2 ቦምበር ጥቃት ደጋግመው አንስተዋል። ይህ ጥቃት አሜሪካና እስራኤል በጋራ በመሆን የኢራን ኒውክሌር ተቋማት ለማውደም ያካሄዱት ኦፕሬሽን ሚድናይት ሃመር የተሰኘው ወታደራዊ እርምጃም ነበር። ትራምፕ ኢራን ቦምብ ለመስራት 1 ወር ብቻ ቀርቷት ነበር፣ እኛ ግን B2 አውሮፕላኖችን ልከን የኒውክሌር አቅማቸውን አድቀነዋልም ብለዋል። አሁን ለሚካሄደው ድርድርም ኢራን ምክንያታዊ ካልሆነች ተመሳሳይ እርምጃ ሊወሰድ እንደሚችል ይፋዊ ያልሆነ ማስጠንቀቂያም ሰጥተዋል። አሜሪካ በጄኔቭ ድርድር ስታደርግ በሌላ በኩል ዱላዋን አዘጋጅታለች። የቢቢሲው ቬሪፋይ ሳተላይት እንደሚያሳዩት ዩኤስ አብርሃም ሊንከን የተሰኘው ግዙፍ የጦር አውሮፕላን ተሸካሚ መርከብ ከኢራን ጠረፍ 700 ኪሎ ሜትር ርቀት ላይ ትገኛለች። በተጨማሪም ዩኤስኤስ ግራልድ ፎርድ የተሰኘው የዓለማችን ትልቁ መርከብ ወደ መካከለኛው ምስራቅ እንድትጓዝ ታዛለች። ይህ ወታደራዊ ክምችት ለኢራን ግልጽ መልእክትም ነው።
ድርድሩ ካልተሳካ ወታደራዊ እርምጃው ዝግጁ ነው የሚልም ሆኗል። ሰኞ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራቺና የኦማን አቻቸው በድር አልቡሰይድ በጄኔቭ ተገናኝተዋል። ይህ ስብሰባ ለሚጀምረው ቀጥተኛ ያልሆነ የኒውክሌር ድርድር የመጨረሻው ዝግጅት ለማድረግ የታለመ ነው። ኦማን ለበርካታ ዓመታት በአሜሪካና በኢራን መካከል እንደ ድልድይ ሆና ስታገለግል ቆይታለች። የአሁኑ ድርድር በጄኔቭ የሚገኘውን የኦማን ኤምባሲ ውስጥ የሚካሄድ ሲሆን ሁለቱ ወገኖች በአካል ሳይገናኙ በኦማን አሸማጋዮች አማካኝነት መልእክት ይለዋወጣሉ። አሜሪካ ወደ ጄኔቭ የላከችው ቡድን እጅግ ከፍተኛ ትኩረት የሚስብ ነው። ፕሬዚዳንት ትራምፕ የቅርብ አማካሪያቸውን ስቲቭ ዊትኮፍ እና አቻቸውን ኩሽነርን ልከዋል። ያሬድ ኩሽነር በመካከለኛው ምስራቅ ፖለቲካ ውስጥ በተለይም በአብርሃም ስምምነት ላይ ስምምነት ያለው ልምድ ድርድሩን ከኒውክሌር ባለፈ ቀጠናዊ ኢኮኖሚያዊና ፖለቲካዊ ስምምነቶችን ሊያካትት እንደሚችል ግምት እንዲሰጥም አድርገዋል። የኢራን ኒውክሌር ፕሮግራም ድርድር ዋነኛ ማጠንጠኛውም ነው። ዓለም አቀፉ የኒውክሌር ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ከኢራኑ አባስ አራቺ ጋር በጄኔቭ ተገናኝተው ቴክኒካዊ ውይይትም አድርገዋል። ኢራን በአሁኑ ወቅት ዩራኒየም እስከ 60% በማበልጸግ ላይ ትገኛለች። ይህ ደረጃ የኒውክሌር ቦምብ የሚያስፈልገው 90% ጋር በጣም የተቀራረበ ነው። ራፋኤል ግሮሲ ቀደም ሲል እንደገለጹት ኢራን ያላት የዩራኒየም ክምችት ከፈለገች እስከ 10 የሚደርሱ የኒውክሌር ቦምቦችን ለመስራት የሚያስችል ነው ብለዋል። ኢራን ግን ፕሮግራሜ ለሰላማዊ ዓላማ ነው ማለቷን ቀጥላለች። ዩክሬን በሩሲያ ላይ ግዙፍ የተባለ የድሮን ጥቃት ሰነዘረች። በአንድ ሌሊት 151 ድሮኖች መተኮሳቸውን የገለጸው የሞስኮ መከላከያ ሚኒስቴር በደቡባዊ ሩሲያ የሚገኝ አንድ የነዳጅ ማጣሪያ ተቋም በድሮን ጥቃት ምክንያት በእሳት መንደዱን አስታውቋል። በሌላ በኩል ፕሬዚዳንት ቮሎዲሚር ዜሌንስኪ በመጪው ሳምንት ከሚደረገው የጄኔቫ የሰላም ድርድር አስቀድሞ ሩሲያ ከባድ የአየር ጥቃት ልትሰነዝር እንደምትችል አስጠንቅቀዋል። ተጨማሪ አለን። የሩሲያ መከላከያ ሚኒስቴር በአንድ ሌሊት ውስጥ ብቻ 151 የዩክሬን ድሮኖችን መትቶ መጣሉን በይፋ አስታውቋል። እንደ ታስ የዜና ወኪል ዘገባ ከሆነ ይህ መጠነ ሰፊ ጥቃት በሩሲያ የተለያዩ ግዛቶች ላይ የተቃጣ ሲሆን በጦርነቱ ታሪክ በቁጥሩ እጅግ ከፍተኛው የድሮን ጥቃት ሙከራ ሆኖ ተመዝግቧል። የመከላከያ ሚኒስቴሩ ድሮኖቹ በሮስቶቭ፣ በብሪያንስክ፣ በኩርስክና በቤልጎሮድ ግዛቶች ውስጥ በአየር መከላከያ ስርዓቶች አማካኝነት እንዲመክኑ ተደርጓል ቢልም በደቡባዊ ሩሲያ በምትገኘው ክራስኖዶር ግዛት ውስጥ የሚገኝ አንድ ግዙፍ የነዳጅ ማጣሪያ ተቋም ግን በድሮን ጥቃት ምክንያት በከፍተኛ እሳት መያዙ ተረጋግጧል። ይህ በክራስኖዶር የደረሰው የነዳጅ ማጣሪያ ውድመት ዩክሬን የሩሲያን የጦር ግንባር ኃይል አቅርቦትና የኢኮኖሚ ምንጭ ለመምታት የያዘችውን ስልታዊ ግብ ያሳየ ክስተት ስለመሆኑ ዘገባው አክሏል። በክራስኖዶር የሚገኘው የነዳጅ ማጣሪያ ተቋም ለሩሲያ ጦር በደቡባዊ ግንባር ለሚያደርገው እንቅስቃሴ ወሳኝ የሆነውን የነዳጅ አቅርቦት የሚያመነጭ በመሆኑ የደረሰው ቃጠሎ በሩሲያ የሎጂስቲክስ ሰንሰለት ላይ ተጽዕኖ ማሳደሩ አይቀሬ ነውም ተብሏል። የዩክሬን ድሮኖች የሩሲያን የአየር መከላከያ ስርዓቶች አልፈው ስልታዊ ተቋማትን መምታት መቻላቸው በሩሲያ የደህንነት መዋቅር ላይ ጥያቄዎችን እያስነሳ እንደሚገኝ የዘገበው ቲአርቲ ወርልድ ነው። የሩሲያ ባለስልጣናት አብዛኞቹን ድሮኖች መትተናል ቢሉም የታዩት የእሳት ቃጠሎችና የጭስ ደመናዎች ግን ጥቃቱ በተወሰነ መልኩ ውጤታማ እንደነበር የሚያረጋግጡ መሆናቸውን በማከል ክስተቱ ዩክሬን የድሮን ቴክኖሎጂን በመጠቀም በሩሲያ ግዛት ውስጥ ለምትፈጽመው ዘመቻ ትልቅ አቅም እየገነባች መሆኑን ያሳያልም ብለዋል። ከዚህ መጠነ ሰፊ የድሮን ውርጅብኝ ጋር ተያይዞ የወጡ የሳተላይት ምስሎች በሩሲያ አየር ኃይል ላይ ያለውን ሌላ ተግዳሮት አጋልጠዋል። በሊፔትስክ የሚገኘው የሩሲያ ቁልፍ የጦር አየር ማረፊያ በአሁኑ ወቅት ከጥቅም ውጭ የሆኑና የተከማቹ በርካታ ተዋጊ ጀቶችን እያስተናገደ መሆኑ ተዘግቧል። እነዚህ ምስሎች እንደሚያሳዩት ሩሲያ በምዕራባውያን ማዕቀብ ምክንያት ለጀቶቿ የሚያስፈልጉ የመለዋወጫ ዕቃዎችን ለማግኘት መቸገሯንና ይህም የአየር ኃይሏን የውጊያ ብቃትን እያዳከመው ስለመሆኑ ምዕራባውያን ተንታኞች የሳተላይት ምስሉን ዋቢ በማድረግ ሀሳባቸውን እየገለጹ ይገኛሉ። በርካታ ዘመናዊ ተዋጊ ጀቶች ተሰልፈው ከመቆም ይልቅ የመለዋወጫ ዕቃ መፍቻ ሆኖ ማገልገላቸው የሩሲያ ወታደራዊ ኢንዱስትሪ በረጅም ጊዜ ጦርነት ውስጥ እያጋጠመ ያለውን ከፍተኛ ጫና ያሳያል። ይህ ሁኔታ ዩክሬን በየቀኑ በምታደርገው የድሮን ጥቃት የአየር መከላከያ ስርዓቶችን እያዳከመች ባለችበት ወቅት ሩሲያ ለጥቃቶቹ የምትሰጠውን የአየር ላይ ምላሽ ይበልጥ ፈታኝ አድርገዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በመጪው ሳምንት በጄኔቫ ሊካሄድ ከታቀደው የሰላም ድርድር አስቀድሞ ለሀገራቸው ሕዝብና ለዓለም አቀፉ ማህበረሰብ ጥብቅ ማስጠንቀቂያ አስተላልፏል። ዜሌንስኪ እንደገለጹት ሩሲያ በድርድር ጠረጴዛው ላይ የተሻለ ኃይል ሚዛን ለመያዝ ስትል በሚቀጥሉት ቀናት በዩክሬን ከተሞች ላይ እጅግ አውዳሚ የሆኑ የሚሳኤልና የድሮን ጥቃቶችን ልትሰነዝር ትችላለች ብለዋል። ሩሲያ ድርድርን እንደ ሰላም መንገድ ሳይሆን እንደ ወታደራዊ ስልት ነው የምትመለከተው ያሉት ፕሬዝዳንቱ የዩክሬን ህዝብና የአየር መከላከያ ኃይሎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ይህ የዜሌንስኪ ንግግር የሚመጣው ዩክሬን በሩሲያ ላይ ሰነዘረችው የ151 ድሮኖች ጥቃት ሞስኮን ለከባድ
ከባድ ያጸፋ እርምጃ ሊያነሳሳት ይችላል በሚል ስጋት ውስጥ በሆነበትም ወቅት ነው። ወታደራዊ ተንታኞች እንደሚሉት የዩክሬን የድሮን ቴክኖሎጂ እድገት ጦርነቱን የተለያዩ የውጊያ ስልት እንዲጠቀሙ እያስገደዳቸው ስለመሆኑም እየገለጹ ነው። ዩክሬን በቁጥርና በከባድ መሳሪያዎች ያላት ውስንነት በረቀቁና ርካሽ በሆኑ ድሮኖች በማካካስ በሩሲያ ግዛት ውስጥ ከፍተኛ ውድመት እያደረሰች ትገኛለች። 151 ድሮኖች በአንድ ሌሊት መተኮሳቸው ዩክሬን አሁን ላይ የራሷን የድሮን ምርት በከፍተኛ ደረጃ ማሳደጓንና ከምዕራባውያን የምታገኘውን የቴክኖሎጂ ድጋፍ በአግባቡ እየተጠቀመችበት መሆኑን ያረጋግጣል። ሩሲያ እነዚህን ሁሉ ድሮኖች ለመምታት የምታወጣው የሚሳኤል ወጪና የምታባክነው ኃይል በረዥም ጊዜ የአየር መከላከያ አቅሟን ሊያሟጥጠው ይችላል የሚል ስጋት በክሬምሊን ባለስልጣናት ዘንድ እየተፈጠረ ነው። በተጨማሪም በሊፔትስክ የአየር ማረፊያ የታየው የተዋጊ ጀቶች መቀነስና ከጥቅም ውጭ መሆን የሩሲያ አየር ኃይል በቴክኒክ ብልሽትና በጥገና ጥረት እየተዳከመ መሆኑን ያሳያል። ሩሲያ ከዓለም አቀፉ የቴክኖሎጂ ገበያ ተገላ መቆየቷ የአየር ኃይሏን የማምረትና የጥገና አቅም በእጅጉ ጎድቶታል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ትራንስፎርመሮችና ጀነሬተሮች የቀረጥ ነፃ መብት ተጠቃሚ እንዲሆኑ መወሰኑን ገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጥር 22 ቀን 2018 ዓ.ም ለክልልና ለከተማ አስተዳደር የኢንቨስትመንት ተቋማት በላከው ይፋዊ ደብዳቤ ለኢንቨስትመንት ስራዎች የሚውሉ የካፒታል ዕቃዎች ዝርዝር ላይ ማሻሻያ ማድረጉን ገልጿል። ማሻሻያ የተደረገው በወቅቱ በስራ ላይ የነበረው መመሪያ ቁጥር 1064/2017 ለባለ ሀብቶች አስፈላጊ የሆኑትን ሁሉንም የካፒታል ዕቃዎች ሙሉ በሙሉ ያላካተተ ሆኖ በመገኘቱ ነው ተብሏል። ይሁን እንጂ በአዲሱ መመሪያ መሰረት በትግበራ ላይ ባለው የካፒታል ዕቃዎች ዝርዝር ውስጥ ትራንስፎርመሮችና ጀነሬተሮች እንደሚካተቱ ውሳኔው አመላክቷል። የኢንቨስትመንት ተቋማት ከባለ ሀብቶች የሚቀርቡ የኢንቨስትመንት ጥያቄዎችን በዚህ አዲስ ማሻሻያ መሰረት እንዲያስተናግዱ መመሪያም ተሰጥቷል። የማሻሻያ ባለ ሀብቶች የሚያጋጥማቸውን የኃይል አቅርቦት ችግር ለመቅረፍና የኢንቨስትመንት ፍሰቱን ለማሳለጥ ከፍተኛ እገዛ ይኖራል ተብሎ ይጠበቃል ሲል ካፒታል አስነብበዋል። የአዲስ አበባ ባህልና ኪነ ጥበብ ቢሮ ከዋርካ ኮፊ ጋር በመተባበር የኢትዮጵያ የቡና ባህል ቀን ፌስቲቫል ሊያካሄድ መሆኑን አስታውቋል። ቅዳሜ የካቲት 14 ቀን 2018 ዓ.ም በአዲስ አበባ አድዋ ድል መታሰቢያ ይካሄዳል የተባለው ፌስቲቫል 3500 ሰዎች ተሳታፊ የሚሆኑበት እንደሚሆንም ተነግሯል። ፌስቲቫሉ የኢትዮጵያን የቡና ባህል ለመጠበቅ ለማበረታታትና ለቀጣይ ትውልድ ለማስተላለፍ ያለመ መሆኑም ተነግሯል። ለሁለተኛ ጊዜ የሚካሄደው ይህ ፌስቲቫል የኢትዮጵያን የቡና አፈላል ባህል ለዓለም በማስተዋወቅና በቅርስነት ለማስመዝገብ በሚደረገው ጥረት ውስጥ የራሱ ሚና እንደሚወጣም አዘጋጆቹ ተናግረዋል። ከተለያዩ የኢትዮጵያ አካባቢዎች የተውጣጡ ተሳታፊዎች በፌስቲቫሉ እንደሚካፈሉ ያነሱት የዋርካ ኮፊ ዋና ስራ አስኪያጅ ሰዓዳ ሙስጠፋ ጎብኚዎች በፌስቲቫሉ ላይ እንዲሳተፉም ጋብዘዋል። የፕላስቲክ ተኪ የሆኑ ምርቶች ላይ የዋጋ ጭማሪ መታየቱ ተገለጸ። የፕላስቲክ ምርቶችን መጠቀም መከልከልን ተከትሎ ተኪ በሆኑ ምርቶች ላይ የዋጋ ጭማሪ መታየቱን የገለጹት የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ምክንያት ያልሆኑ የዋጋ ጭማሪ ተቀባይነት የለውም ብለዋል። ባለስልጣኑ የተኪ ምርቶች በበቂ ሁኔታ ለማቅረብ ያስችላል የተባለለት ውይይት ከአምራቾች ጋር ያደረገ ሲሆን ተኪ ምርት አምራቾች ምርቶችን በስፋት እንዲያመርቱ መንግስት ድጋፍ ያደርጋል ብለዋል። በመዲናዋ 46 በመቶ የሚሆነውን ብክለት የያዘው የፕላስቲክ ምርቶች መሆናቸው በመድረኩ የተመላከተ ሲሆን የውሃና ለስላሳ መጠጥ ጠርሙሶች 34 በመቶ፣ የቤት ዕቃዎች 13 በመቶ እንዲሁም ሌሎች ምርቶች 4 በመቶ የብክለት መጠን እንደሚያስከትሉም ተጠቁመዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የኒጀሩ መሪ ጀነራል አብዱራህማን ኢቲያኔ ወደ አልጄሪያ በመጓዝ ከፕሬዝዳንት አብዱልማጂድ ቴቡኔ ጋር መምከራቸው ተሰምቷል። እንደ አውሮፓውያን አቆጣጠር ባለፈው የሚያዝያ ወር የአልጄሪያ መከላከያ ንብረትነቱ የኒጀር ጦር የሆነ ሰው አልባ አውሮፕላንን መጥቶ መጣሉን ተከትሎ አልጄሪያ ኒጀርን ጨምሮ ቡርኪና ፋሶና ማሊ ጋር መቃቃር ውስጥ ገብታ እንደነበር ያስታወሰው ዘገባው መሪዎቹ ያደረጉት ውይይት ይህንን ይፈታል ተብሎ የታመነበት ነው ሲል አትቷል። በተመሳሳይ ቀደም ሲል ከቡርኪና ፋሶ አስተዳደር ጋር በማዕድን ጉዳይ አብሮ ለመስራት መስማማቱን ያወሳው የአልጀርስ መንግስት አሁን ከኒጀር መንግስት ጋርም እንዲሁ በጤናና መሰል ወሳኝ ጉዳዮች አብሮ ለመስራት ቁርጠኛ መሆኑን ገልጿል።
ሁለቱ መሪዎች በውይይታቸው በተለይም አልጄሪያና ናይጄሪያ በቅርቡ የተፈራረሙትን የነዳጅ ማስተላለፊያ መስመር ዝርጋታን በተመለከተ መነጋገራቸውና 4000 ኪሎ ሜትር የሚረዝመው ነዳጅ ማስተላለፊያ ቱቦ የኒጀርን ግዛት እንደሚያቆራርጥ መምከራቸውን አፍሪካ ኒውስ በዘገባው ጠቅሷል። ባንግላዴሽ ታሪክ ረህማንን አዲሱ ጠቅላይ ሚኒስትር አድርጋ ሾመች። የባንግላዴሽ ናሽናሊስት ፓርቲ ሊቀመንበር የሆኑት ጠቅላይ ሚኒስትሩ የሀገሪቱ ፕሬዝዳንት መሐሙድ ሻህቡዲን በተገኙበት የሹመት ስነ ስርዓት ላይ ቃለ መሐላ ፈጽመዋል። በተጨማሪም ሌሎች 49 ሚኒስትሮችም የሥራ ቃለ መሐላ ፈጽመዋል። የ60 ዓመት ዕድሜ ያላቸው ጠቅላይ ሚኒስትሩ ለዓመታት በስደት ከቆዩ በኋላ ወደ ሀገራቸው በመመለስ ስልጣኑን ማግኘታቸውም ተዘግበዋል። አዲሱ የስልጣን ርክክብ በሀገሪቱ ለወራት የዘለቀውን የፖለቲካ አለመረጋጋት በመግታት ረገድ ትልቅ ተስፋ የተጣለበት ሲሆን አዲሱ ጠቅላይ ሚኒስትርም ለሀገራዊ አንድነትና ለኢኮኖሚ ማሻሻያ ትኩረት ሰጥተው እንደሚሰሩ ገልጸዋል ሲል ኤፒ ኒውስ ዘግበዋል። ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻዎች የራሳቸው የሆነ ተጓዳኝ ህመም እንደሚያስከትሉ የህክምና ባለሙያዎች ይነገራሉ። እንደ ፓራስታሞልና መሰል ማስታገሻዎች ያለ አግባብ ሲወሰዱ የራሳቸው ጉዳት እንዳላቸውም ተገልጿል። የህክምና ባለሙያው ዝርዝሩን አዘጋጅቶታል። ሰላም። ያለ ሐኪም ማዘዣ የህመም ማስታገሻዎችን በተደጋጋሚ መውሰድ ለኩላሊት፣ ለጉበት እንዲሁም ለጨጓራ ህመም ሊያጋልጥ እንደሚችል ያውቃሉ? ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ህመም ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ለምሳሌ ለራስ ምታት አዘውትረን የምንጠቀመው ፓራስታሞል ስንወስድ ከሚገባን መጠን በላይ ከወሰድን ለጉበት ህመም ይዳርጋል። ከዚህ በተጨማሪ እንደ አይቡፕሮፌን ወይንም ዳይክሎፌናክ ያሉ የህመም ማስታገሻዎች ደግሞ የጨጓራ ቁስለት እንዲሁም የኩላሊት ህመም ያስከትላሉ። በዚህ ምክንያት የደም ግፊት ወይንም የኩላሊት ህመም ላለበት ሰው እነዚህ መድኃኒቶች አይሰጡም። የህመም ማስታገሻዎች እንዴት መውሰድ ይኖርብናል? አንደኛ፣ ሲያስፈልግ ብቻ መውሰድ። ሁለተኛ፣ ከመድኃኒቱ ጋር አብሮ የሚመጣውን ማብራሪያ በደንብ ማንበብ። ሶስተኛ፣ ከአንድ በላይ የህመም ማስታገሻዎችን ቀላቅሎ ወይም ደባልቆ አለመጠቀም። አራተኛ፣ እንደ አይቡፕሮፌን ወይም ዳይክሎፌናክ ያሉ ጨጓራን ሊጎዱ የሚችሉ የህመም ማስታገሻዎችን ከምግብ ጋር አንድ ላይ መውሰድ። አምስተኛ፣ ህመሙ ተደጋጋሚ ከሆነ የህመም ማስታገሻ ከመውሰድ ይልቅ ሐኪምን ማማከር ያስፈልጋል። ህመም የበሽታ ምልክት ሊሆን ስለሚችል በሽታውን ሳያክሙ ምልክቱን ብቻ በህመም ማስታገሻ ለማከም አይሞክሩ። ሰላም። በነዳጅ ተሽከርካሪዎች ላይ ነዳጅ ወደ መኪናው ሞተር በሁለት አይነት መልኩ ይገባል። ይህም በካርቡሬተርና ኢንጀክሽን አማካኝነት ነው። የሁለቱን ልዩነት ጥቅምና ጉዳት የአውቶሞቲቭ ባለሙያው እንዲያዘጋጅቶናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሽከርካሪዎች በስም የሚያውቁት ነገር ግን ተግባርና ልዩነቱ ግልጽ ያልሆነውን የካርቡሬተርና የኢንጀክተር ልዩነትና አንድነት፣ የነዳጅ አጠቃቀም ላይ፣ በጉልበት ላይ እንዲሁም ጥገና ላይ ያለውን የወጪ ልዩነት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶንያ አብርሃኔ ከም ቆይታ። መኪናችን የካርቡሬተር ይሁን ወይም ኢንጀክሽን መኪናው መተግበር ያለበት አንድ ተመሳሳይ ተግባር አለ። ይህም ነዳጅ ማቃጠል ነው። ከዛ በፊት ግን ነዳጅና አየር በተገቢው መንገድ ሊዋሃዱ ይገባል። ይህም ሁለት አይነት መንገዶች አሉት። እነሱም በካርቡሬተር ሊሆን ይችላል፣ እንዲሁም ደግሞ ኢንጀክሽን ሊሆን ይችላል። ካርቡሬተር በጣም ረጅም ጊዜ አገልግሎት ሲሰጥ የነበረ ነው። ይህም ካርቡሬተር ምንም አይነት የኮምፒውተር እንዲሁም ሴንሰሮችን የማይጠቀም ነው። ታዲያ እንዴት ነው የሚሰራው ካለን በቫኪዩም የሚሰራ ነው። በዚህም መሰረት ነዳጅና አየርን እያመጣጠነ መኪናው መጓዝ የሚያስችሉት ናቸው። ይህ ካርቡሬተር የምንለው ነገር ራሱን የቻሉት ጥቅሞች አሉ። እነዚህ ጥቅሞች ምንድን ናቸው ብለን በምናይበት ጊዜ የመጀመሪያው በቀላሉ ጥገና ማድረግ ይቻላል። ቆየት ያሉ መኪኖች ላይም እጅግ በጣም ተስማሚ ነው። ጉዳቱ ደግሞ ከፊውል ኢንጀክሽን ከምንላቸው ተሽከርካሪዎች አንጻር የነዳጅ አጠቃቀሙ ትንሽ ወረድ ያለ ነው። ሌላኛው ደግሞ መኪናው ካቆመበት ለመነሳት ሞተር ይደበድባል። ይህንን ስንል ብዙ ጊዜ ከፊውል ኢንጀክሽን ወዲያው ስለሚነሱ ከነሱ አንጻር በምናይበት ጊዜ ነው ማለት ነው። በመጨረሻ ብናየው ደግሞ በየጊዜው ጥገና ይፈልጋሉ።
ካርቡሬተሩን ቱን ማድረግ ይኖርባቸዋል። እነዚህ የካርቡሬተር መኪኖች በአሁኑ ሰዓት ላይ ብዙም አይታዩም። የታክሲ አገልግሎት ላይ ወይ ደግሞ ቆየት ያሉ ተሽከርካሪዎች ላይ የምናያቸው ካልሆነ ማለት ነው። በፈረንጆቹ ከ1980 ዓ.ም ጀምሮ ደግሞ አንድ ለየት ያለ ቴክኖሎጂ ይህንን የነዳጅ የማሰላለፍ ሲስተሙን ተቀላቅሏል። ይህም ኢንጀክተር ይባላል። ይህም ኢንጀክተር በኤሌክትሪክ ኖዝል በመታገዝ ነዳጅን ቀጥታ ወደ ሞተሩ የሚገባበት ሲስተም ነው። እንደ ካርቡሬተር መኪኖች በአየር ግፊት ወይ በቫኪዩም ሳይሆን የሚሰራው መኪናው በተገጠሙለት የተለያዩ ሴንሰሮች በመታገዝ አስፈላጊ የሆነውን የነዳጅ መጠን ብቻ ወደ ሞተሩ እንዲገባ በማድረግ መኪናው እንዲንቀሳቀስ ያደርጋል። ይህም ራሱን የቻሉ ጥቅምና ጉዳቶችን እናያለን። በመጀመሪያ ጥቅሙን በምናይበት ጊዜ ፊውል ኢንጀክሽን የምንላቸው ተሽከርካሪዎች በጣም ነዳጅ ቆጣቢ የምንላቸው ናቸው። የጭስ ልቀታቸውም በጣም አነስተኛ ነው። ከካርቡሬተር መኪኖች አንጻርም ደግሞ በጧት በምናስነሳበት ጊዜ ወይም ደግሞ በተለምዶ ኮልድ ስታርት የሚባለው ላይ ሞተር አይደበድቡም ማለት ነው። የመኪኖቹም ጉልበት የተሻለ ጉልበት ያላቸው ሲሆኑ ጥገናም በየጊዜው የሚፈልጉ አይደለም። ጉዳታቸው ደግሞ ለጥገና ከስንት ጊዜ በኋላ በሚመጣበት ጊዜ ውድና ውስብስብ ነው። ስለዚህም ደግሞ ፊውል ኢንጀክሽኑ ብቻ ለመጠገን ራሱን የቻለ ለየት ያለ መሳሪያ ያስፈልጋቸዋል። በቀላሉ ደግሞ የቆሸሸ ነዳጅ የምንጠቀም ከሆነ በቀላሉ ሊበላሹብን የሚችሉ ናቸው። በተለይ በውጭ ሀገራት ላይ በሕግ ደረጃ ራሱ የሚበረታታው የኢንጀክተር መኪኖች ናቸው እንጂ አሁን የምናገኛቸው የካርቡሬተር መኪኖች የጋዝ ልቀታቸው ከፍተኛ ስለሆነ እነሱ ብዙም አይመከሩ። ይህም የሆነበት የነዳጅ አጠቃቀማቸው የተሻለ እና የጭስ ልቀታቸው በጣም አነስተኛ ስለሆነ ነው። የካርቡሬተር መኪኖች ደግሞ በተለይ ቆየት ያሉ መኪኖች እና በበረሃ ውስጥ ብዙ መካኒክ በማይገኝበት ቦታ ላይ በጣም ለመጠገን ቀላል ስለሆኑ ተመራጭ ናቸው። ምክንያቱ ደግሞ በቀላሉ ስንጠግናቸውም ተጨማሪ ወጪ ስለማያስወጡ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።